ያረጀ ከጭቃጡብ የተሰራ ቤት፣ የተቆለፈ በር እና ከ10 ዓመታት በላይ የዘለቀ አስፈሪ ዝምታ። ለ12 ረጅም ዓመታት ይህች 54 ዓመት ፈረንሳይት ዜጋ ከዚህ ምድር ላይ ጠፍታ ነበር። በዱር አልጠፋችም፣ በጦርነት አልተማረከችም። በገዛ ባሏ ታስራ በቁም ስትማቅቅ ነበር። ስሟ ሲልቪያ ያስሚና ይባላል። የእስር ቤቷ ክፍል ደግሞ በፓኪስታን ወጣ ገባ በሆነው የኪበር ፓክትዋን ግዛት ውስጥ ባህራህ በሚባል ሩቅ ቦታ በሚገኝ ጠባብ ቆሻሻና የፈራረሰ ክፍል ነበር። ከሷ ጋር አብረው የታሰሩት ደግሞ 5 ልጆቿ ነበሩ። ላለፉት 10 ዓመታት ህይወታቸው ፍጹም በሆነ መገለል፣ በስነ ልቦና ጦርነትና በዕለታዊ አሰቃቂ አካላዊ ጥቃት የተሞላ ነበር። ከውጭ ዓለም ጋር ምንም ግንኙነት የለም፣ ጎረቤት የለም፣ እርዳታ የለም። እስከ ቅርብ ቀናት ድረስ ከልጆቿ አንዱ ማንም ያላሰበውን ነገር አደረገ። ከነበሩበት ስር አፈትልኮ ወጣ። እናም ማመን የሚያስቸግር ታሪክ ለባለስልጣናት ለመናገር በቀጥታ ወደ አካባቢው ፖሊስ ጣቢያ መራ። የሲልቪያ ያስሚንና በዚያ የጭቃ ቤት ውስጥ የነበረውን አስፈሪ እውነታና ይህ ክስተት በዓለም አቀፍ ደረጃ አጀንዳ ያደረገውን ስር የሰደደ የቤት ውስጥ ጥቃት ቀውስ እንመረምራለን። ይህ ለ10 ዓመታት የዘለቀ ቅዠት በመጨረሻ እንዴት እንዳከተመ መጀመሪያ የቆመው በትልቅ የደህንነት ዘመቻ አይደለም። ያከተመው በአንድ ህፃን ልጅ ተስፋ የቆረጠ ጀግንነት ነው። ባለፈው ሳምንት ከያስሚንና ልጆቿ አንዱ ማንም ያልጠበቀውን አጋጣሚ አገኘ። ከቤተሰቡ ቅጥር ግቢ አምልጦ ወጣ። ባህራህ ወደሚገኘው የፖሊስ ጣቢያ እስኪደርስ ድረስ በጎዳናዎች ላይ በኃይል ይሮጥ ነበር። የአካባቢው ባለስልጣናት የሰጡት ምላሽ ፈጣን ነበር። በቅጥሩ ግቢ ላይ አስቸኳይ ከበባ አስተባበሩ። ፖሊሶቹ ቤቱን ሰብረው ሲገቡ ባዩት ነገር ደነገጡ። በዚያ በጠበበው በቆሸሸውና ሊናድ በደረሰው ክፍል ውስጥ ሲልቪያ ያስሚንና የተረፉትን ልጆቿን አገኛቸው። በአንድ ላይ ተጠጋግተው ተቀምጠው ነበር። የደረሰባቸው መከራ በአካላቸው ላይ በግልጽ ይነበብ ነበር። በያስሚን ፊት ላይ ከባድና የሚታዩ አካላዊ ጉዳቶች ነበሩ። ፖሊሶች በልጆች አካል ላይም ጥቁር ጠባሳዎችንና ቁስሎችን አስተውለዋል። ወዲያውኑ ከቤቱ ተነስተው ፔሽዋር ወደሚገኘው አስተማማኝ የሴቶች መጠለያ ተወሰዱ። ባሏ አህመድ ካን የተባለ የፓኪስታን ዜጋ እዚያው ቦታ ላይ በቁጥጥር ስር ዋለ። አንዲት የፈረንሳይ ዜጋ እንዴት በፓኪስታን ድንበር ላይ በቁም እስረኛ ልትሆን እንደቻለች ለመረዳት ከ20 ዓመታት በላይ ወደ ኋላ መመልከት አለብን። ይህ ታሪክ 3 አህጉራትን ያካልላል። ጥንዶቹ የተገናኙት አውስትራሊያ ውስጥ ነበር። እንደ ፖሊስ መዛግብት ከሆነ አህመድ ካን ያስሚንን ሲያገኝ በአውስትራሊያ ውስጥ በህገ ወጥ መንገድ ይኖር ነበር። ይህ ቢሆንም በ2003 ዓ.ም ተጋቡ። ለ10 ዓመታት ያህል አውስትራሊያ ውስጥ አብረው ህይወት መሰረቱ። 2 ልጆችንም ወለዱ። ለውጭው ዓለም እነሱ ተራና ሰላማዊ ቤተሰብ ነበሩ። ነገር ግን በ2014 ሁሉም ነገር ተቀየረ። ካን መላው ቤተሰብን ከአውስትራሊያ ወደ ፓኪስታን አዛወረ። የፓኪስታንን ድንበር በተሻገሩበት ቅጽበት ወጥመዱ ተዘረጋ። ያስሚን ለመርማሪዎች እንደተናገረችው እግሩ እዚያ ከደረሰችበት ቅጽበት ጀምሮ ነው በቁም እስር ላይ ወደቀችው። ለፖሊስ የሰጠችውን ቃል በቀጥታ ስንመለከት ነፃነታችንን ተነፍገን ነበር። ባለቤቴ እንደ ባልና እንደ አባት ሊንከባከበን በሚገባው መልኩ አላደረገም። በየቀኑ ይደበድበናል። በህይወታችን ላይ ተጽዕኖ ያሳድርብን ነበር። የወደፊት ህይወቴ ቀድሞውኑ እንደጠፋኝ ተሰማኝ። የልጆቼም የወደፊት ህይወት እንዲሁ መጥፎ እንደሚሆን አውቅ ነበር ትላለች። ያስሚን ከጎረቤቶች ጋር እንዳትነጋገር በጥብቅ ተከልክላ ነበር። ከቤተሰብ ውጪ ማንም ሰው እንዳታገኝ ተደርጋ ነበር። ህይወታቸውን አውስትራሊያ ውስጥ የጀመሩት 2 ትልልቅ ልጆች ትምህርታቸው ሙሉ በሙሉ ተቋረጠ። በፓኪስታን እስር ቤት ግድግዳዎች ውስጥ ብቻ የተወለዱ 3ቱ ትናንሽ ልጆች ደግሞ በመንግስት ዘንድ ፈጽሞ አልተመዘገቡም ነበር። እነሱ የኖሩት ሙሉ በሙሉ በጥቃት በተሞላ ጨለማ ውስጥ ነበር። አሁን የቤተሰቡ ደህንነት በተጠበቀ ቦታ ላይ ይገኛል። ውስብስብ የሆነ የዓለም አቀፍ ህግ ሂደትም ተጀምሯል። የኪበር ፓክቱንኳ ፖሊስ የያስሚንን ቪዲዮ ለቋል። በቪዲዮ ላይ በእንግሊዝኛና በፓሽቶ ቋንቋዎች የተደባለቀ ደካማ ድምፅ ትናገራለች። ህይወቷን ስላተረፉላት ፖሊሶች በቀጥታ ታመሰግናለች። የወቅቱ ፍላጎቷ ቀላል ነው። ወደ ቤቷ መመለስ ትፈልጋለች። የፓኪስታን ባለስልጣናት ለያስሚንና ለ5ቱ ልጆቿ ሙሉ ወደ ሀገር የመመለስ ሂደት ለማመቻቸት ከፈረንሳይ ኤምባሲ ጋር በቀጥታ እየተቀናጁ ነው። ነገር ግን ይህ የተለየ ማዳን ትልቅ ስኬት ቢሆንም የሰብአዊ መብት ተሟጋች ድርጅቶች ይህ ጉዳይ እጅግ ሰፊና ስልታዊ የሆነ ቀውስ አመላካች ነው ይላሉ። የቤት ውስጥ ጥቃት በፓኪስታን ውስጥ አሁንም አጥፊና ስር ሰደድ ችግር ሆኖ ቀጥሏል። የኦራት ፋውንዴሽን ተሟጋቾች ጠንካራ መግለጫ አውጥተዋል። ይህ መግለጫ ለመንግስት ሆነ ለሲቪል ማህበረሰቡ ከባድ የማንቂያ ደውል ነው ብለውታል። በየዓመቱ በሺዎች የሚቆጠሩ በፓኪስታን የሚኖሩ ሴቶች በባሎቻቸው የሚደርስባቸውን ከፍተኛ አካላዊና ስነ ልቦናዊ በደል ያሳውቃሉ። ቁጥራቸው ስፍር የሌላቸው ሌሎች ደግሞ ፍጹም በሆነ ዝምታ ውስጥ ይሰቃያሉ። በጣም ወግ አጥባቂ በሆነ የሀገሪቱ አካባቢዎች ሴቶች ነፃነታቸውን ለማረጋገጥ ወይም ከቤት ለመውጣት በመሞከራቸው ብቻ ከባድና ለህልፈት የሚያዳርግ የበቀል እርምጃ ይገጥማቸዋል። የሲልቪያ ያስሚን ችግር በመጨረሻም የዓለም አቀፍ ትኩረትን ሊስብ ችሏል።
ነገር ግን በሺዎች የሚቆጠሩ የአካባቢው ሴቶች በተመሳሳይ በሮች በስተጀርባ ተዘግቶባቸው ይገኛሉ። የሚጠሩት ኤምባሲም ሆነ የመውጫ መንገድ የላቸውም። አህመድ ካን ከዳኝነት በስተጀርባ ይገኛል። መርማሪዎች ለፍርድ እስኪቀርብ ድረስ ለ10 ዓመታት ያደረሰውን ስልታዊ ጥቃት የሚያሳዩ ማስረጃዎችን ማሰባሰባቸውን ቀጥለዋል። ይህ ታሪክ ተጋላጭ የሆኑ ወገኖች ምን ያህል በቀላሉ ዝም ሊባሉ እንደሚችሉ የሚያሳይ አስፈሪ ማሳሰቢያ ነው። ለ12 ዓመታት ያህል አንዲት እናትና 5 ልጆቿ ከስልጣኔ ጥቂት ርቀት ላይ ብቻ እየኖሩ ነገር ግን ለተቀረው ዓለም ሙሉ በሙሉ ሳይታዩ በፍርሃት ውስጥ ኖረዋል። የአካል ምርኮነታቸው አብቅቷል። ነገር ግን ከመገለልና ከጥቃት ውጪ ምንም ላላዩት ለእነዚህ 5 ልጆች የስነ ልቦና ፈውስ ገና አሁን እየተጀመረ ነው። ሊተርፉ የቻሉት አንድ ወጣት ልጅ ጀግና ለመሆን በመምረጡ ነው። ዝምታውን ለመስበር ሁሉንም ነገር ተወራርዷል።